ባድ መርዶ ፍቅር ሊሊን ከፎቅ ገፍትራ ገደለቻት። አደይ እና ዶክተሩ ተባብረው ቤዛን እና ወንድሟን ለፍርድ አቀረቡ። ቤዛና እንዲሁም ወንድሟ የዕድሜ ልክ ጽኑ እስራት ተፈረደባቸው። አደይ ጀግና ከዶክተሩ ጋር በመተባበርና እያንዳንዱ መረጃዎችን አውጥታ በመያዝ ለፖሊሶች አስረከበች። ዶክተሩ በአደይ እጅጉን ተደመመ፣ እጅጉን ተደነቀ። እንዳንቺ አይነት ሴት ቢወለድ እንኳ ምን እንደምል አላቅም። አደይ አይኔን ስለገለጥሽልኝና ለወደፊቱ ሰራተኛ ስቀጥር በደንብ ማጣራት እንዳለብኝና እንዲሁም ዋስ የሚሆን ሰው መፈለግ እንዳለብኝ ተረድቻለሁኝ። አንቺ የእውነትም ለእኔ ጓደኛዬ ብቻ ሳትሆኚ መልአክ ጠባቂ ነሽ በማለት አመሰገናት። ዶክተሩን እረ ተረጋጋ ዶክተር፣ ሊሊ እኮ በጣም የምወዳትና የማከብራት እህቴ ነች እና የእውነት ለሊሊ የማላደርገው ነገር የለም። ከዛም ባለፈ ደግሞ ሊሊ ብቻ ሳትሆን እዚህ ሆስፒታል ያለ ሰው በሙሉ አልፎም ደግሞ አንተ ቢያንስ አንተ ቀን ከሌት እየለፋህ ይህንን ሆስፒታል እንዳያስከው በደንብ አድርጌ ነው የማውቀው እና አንድ ሰው መጥቶ ያንተን ሆስፒታል ቢዘጋውና ታማሚዎቹ እንዲሁም አንተ ተስፋ እንድትቆርጥ በፍጹም አልፈልግም። ሊሊ ያው ትድናለች ወይም ደግሞ ትሞታለች። ነገር ግን የእውነት ምን እንደምልህ አላቅም ብላ አለች። በሌላ በኩል እንግዲህ የሚያሳዝነውና እንዲሁም የሚያስደነግጠው የፍቅር ሊሊን መወሮሯ ነው። በጣም ልብ የሚሰብርና አስከፊው ነገር ነይ እንብረር እያለች ሊሊ እየለመነቻት ፍቅር እንዳንቺ አይነት ሰውማ በህይወት በፍጹም መኖር የለበትም እና መሞት ነው ያለብሽ እያለች ዛተችባት። እባክሽ እንደዚህ አታድርጊ ብርቄ፣ ምክንያቱም እኔ እዚህ የተቀመጥኩት መብረት ስለምፈልግ ነው እንጂ እንድትገልኝ አይደለም ብትላትም ፍቅር ግን እያሳሳቀችና እንዲሁም በደንብ አድርጋ እግሯን ይዛ ወደ ታች አሽከርክራ ጣለቻት። ላትመለስ ሊልዬ ወደዛኛው ዓለም ተሰናበተች። ዲቭ አደይን ሁለት ምርጫ ሰጣት፣ ወይኔን ወይ ቤተሰቦችሽን ብሎ ሲላት እረ ተረጋጋ ዲብ፣ ቆይ እኔ ምን አደረግኩ? ደግሞስ ሲሆን አንተ ልትረዳኝ ይገባ ነበር እንጂ አንተ እንዴት እንደዚህ ልትገፋኝ ትችላለህ? ብላ አለችው። ምን እያልሽ ነው አደይ? እኔም እኮ የራሴ የምለው ስሜት አለኝ እና የእውነትም ለስሜቴ አትጨነቂም ማለት ነው? አትጠነቀቂም ማለት ነው? እስኪ ንገሪኝ፣ የእውነት አላሳዝንሽም? ምን ማለት ፈልገህ ነው? በደንብ ነው እንጂ የምታሳዝነኝ ዲብ። እኔንስ ቢሆን ለምንድን ነው የማትረዳኝ? በጣም ብዙ ነገሮችን እኮ ለአንተ ብዬ እያደረግኩ ነው። ለምሳሌ ምን አደረግሽ? እስኪ ንገረኝ። የእውነት ስላልተሳካልኝ ነው እንጂ ገጠር ሄጄ እንደዛ ነገር ያደረግኩት ለአንተና ለእኔ ብዬ አይደለም እንዴ? ስለዚህ ይሄንን ለምን አትረዳም? እኔ እኮ የምወደውንና የማፈቅረውን ባል እሺ ይሉኛል ብዬ ሂጄ ቤተሰቦችን ለማሳመን ብዙ ጣርኩኝ፣ ግን እማዬ ራሱ ፈቃደኛ አይደለችም። እስኪ ንገሪኝ አንቺ ከቤተሰቦችሽና ከኔ ማንን ትመርጫለሽ? ብሎ ሲጠይቃት ይህን ጥያቄ አሁን በፍጹም አልመልስልህም ዲብ፣ ስለዚህ ተረጋጋ ብላ አለችው። ተይኝ፣ እንዳንቺ አይነት ሰው በጣም ነው የማውቀው። ደግሞ ምን አደረግኩ? ምክንያቱም አንቺ እያስመሰልሽ ነው እንጂ እኔን ወደሽኝ አይደለም ብሎ አላት። ዲብ፣ ክፉና ደግ ባንነጋገር ጥሩ ነው። የዛችንን የፍቅርን ንግግር እያመጣህ እንደዚህ አይነት ወሬ ባታወራ ደስ ይለኛል ብላ አለችው። ዶክተር ለጓደኛው ደውሎ ቤዛ መድኃኒቱን እንደቀየረችው በደንብ አድርጌ ነው የማውቀው። እናም ከዚህ በኋላ እንደምንም ብዬ ጥሩ ጥሩ መድኃኒትን እየሰጠሁኝ ወደ ራሷ መመለስ አለባት። ካልሆነ ግን እመነኝ ኤላዬ አደይን አጣታለሁኝ ብሎ አለ። የእውነትህን ነው? ቆይ አንተ ግን የአደይ ነገር ነው እያሳሰበህ ወይስ ደግሞ የሊሊ ነገር ነው ብሎ ሲል ሁለቱም አደይ እኮ ብታያት ምን ያህል ልቧ ስብርብር እንዳለ ብታይ በጣም ታሳዝንህ ነበር ብሎ አለው ለጓደኛው። በሌላ በኩል አደይና እንዲሁም
እያወሩ ባሉበት ሰዓት መሆነች ነው አደይ? አይንሽም አባብጧል። እናም ተስፋ የቆረጥሽ ይመስላል። እስኪ ንገሪም ብሎ ሲላት፣ አዎ ዶክተር፣ እውነት ለመናገር በጣም ተስፋ ቆርጫለሁኝ። ምክንያቱም እኔ የፈለግኩትና ያሰብኩት ነገር እየሆነልኝ አይደለም ብላ አለች። እስኪ ንገሪኝ አደይ፣ ምንድን ነው የተፈጠረው? ከዚህ በላይ ምን እንዲፈጠር ነው ዶክተር? የምወደውንና የማፈቅረውን ባል አገባለሁ ብዬ እሱም ደግሞ አልተሳካልኝም። ያለ እናቴ ፍቃድ ደግሞ ማግባት በፍጹም አልፈልግም ብላ አለች። እኔ ምልሽ ቆይ ግን የእውነት አንቺ ዴቭን ታፈቅረዋለሽ? ምን ማለት ነው? ሳላፈቅረውና ሳልወደው እንዴት አብሬው ለመኖር የምጓጓ ይመስልሃል? አይ አደይ፣ መጀመሪያ ራስሽን ብታዳምጭ ጥሩ ነው። ማለቴ ምን ትፈልጋለች አደይ የሚለውን የሚያስደስትሽን። ምናልባት ይኸውልህ ዴቭ በጣም ጥሩ ሰው ነው። በጣም ብዙ ነገሮችን አድርጎልኛል። በጣም ብዙ መስዋዕቶችን ከፍሎልኛል። እሺ ታዲያ እሱ ያፈቅርሻል፣ አንቺ ታፈቅረዋለሽ ወይ የሚለው ጥያቄ ነው አደይ። ምክንያቱም ፍቅር በውለታ የሚለካ ነገር አይደለም፣ ፍቅርም በቁሳቁስ የሚለካ አይደለም። ይህን ደግሞ ከኔ በላይ ማንም ሊያውቅ አይችልም ብሎ አላት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም፣ ሁሉ መልካም። እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ሰራተኛዋ አደይ እንደቀጠለ ይገኛል። ፍቅር ሩታን እስኪ ቁጭ በይ ብላ ስትል ምን ሆነሽ ነው ፍቅር ደግሞ ዛሬ በጣም የደበረሽና ፊትሽን ጥለሽዋል ብላ አለቻት። ሩታ አንቺና እኔ እንደማንዋደድና እንደማንግባባ በደንብ አድርጌ ነው የማውቀው። እሺ ታዲያ ምን ፈለግሽ? ነገር ግን አደይ ቤተሰቦቿ ምን እንዳሏት ሰምተሻል አይደል? አዎ ሰምቻለሁኝ። እና ምን ፈለግሽ? እኔ እኮ ዴቭን በጣም ነው የማፈቅረው፣ በጣም ነው የምወደው። ታስታውሻለሽ? ልጅ ሁነን እንኳ እሱ ራሱ በጣም ይወደኝ ነበር። እና ታዲያ እኮ ዘመድሽ ነው ዴቭ፣ ወንድምሽ እኮ ነው። ለምንድን ነው የማትታዩ ፍቅር? እንደዚህ አይነት ፍቅር ለምን አይቀርብሽም ብላ አለቻት። በፍጹም አልችልም። ደግሞም እራሳቸው እንደዛ ወንድም እህት ምናምን አሉ እንጂ እኛ በፍጹም ዘመዳሞች ልንሆን አንችልም። እና ዲቭ የኔ ባል ይሆናል። እባክሽ ምከሪያት፣ አደይንና ዲቭን ለማለያየት ልታግዥኝ ይገባል ብላ ስትል እኔ እኮ ሩታ ነኝ፣ የሰው ልጅ ለማለያየት በፍጹም አልፈልግም። እሺ አደይም የፈለገችውን ነገር ታድርግ፣ ዲቭን ቢሆን እንደዛው ያድርግ፣ ምንም አይመለከተኝም ብላ ሩታ ወደ ክፍሏ ሄደች። አይ ጉድ! በቃ ሩታም እንደዚህ አልሽ አይደለም? ምናልባት አንቺም አንድ ቀን የኔን እርዳታ ፈልገሽ ትመጪ ይሆናል። ያኔ ግን መልስሽ ምን እንደሆነ ጠብቂ ብላ ፍቅር ዛተችባት። ቤዛና ዶክተሩ ጠራና እኔም ብልሽ ቤዛ እንዴት ነሽ ብሎ ሲላት በጣም ደህና ነኝ፣ አንተ ግን ደህና ነህ? ሰሞኑን በጣም ተረብሸሃል። እያንዳንዱ ነገር የምታደርገው ነገር ምንም ሴንስ አይሰጥም ብላ ስትለው ምን ላድርግ ብለሽ ነው ቤዛ አላት። ቆይ ምንድን ነው የተፈጠረው? ታማሚዎቹ ቀን በቀን እየታመሙ ነው። የሊሊም ነገር አለ። ግን ምን ይመስልሻል ቤዛ? እኔ እንዴት ላውቅ እችላለሁ ዶክተር? በቅጡ እንኳ ማን ምን እንደታመመ እኮ የማላውቅበት ሁኔታ ላይ ነኝ። እናማ አንተ ነህ እንጂ እኔ እንዴት ላውቅ እችላለሁ? ብቻ አላውቅም። የልልም ነገር እያሳሰበኝ ስለሆነ ነው። ለማንኛውም ዛሬ ፋርማሲዎቹን በሙሉ እንዲሰበስብልኝ ብሎ ሲላት ለምንድን ቤዛ እኔ እኮ አዘዝኩሽ እንጂ በፍጹም አንቺ እኔን እንድትጠይቅኝ ፍቃድ አልሰጠሁሽም ብሎ አላት። በሌላ በኩል ባቡሬ ዶክተሩን አስፈራራው። ዶክተር የእውነት ያንተ እጅ ካለበት መቼም ቢሆን አንተና እኔ ጓደኛ ልንሆን አንችልም ብሎ ሲለው ምን እያልክ ነው? እኔ እኮ ዶክተር ነኝ፣ የሰውን ልጅ አድናለሁ እንጂ አልገልም። ቤዛንና ወንድሟን ለእኔ ተውልኝ፣ አደይ ጋር ተነጋግረናል ምን ማድረግ እንዳለብን ብሎ ሲለው እሺ አምንሃለሁ፣ ምክንያቱም ሊሊ ቀን በቀን እየባሰባትና እኔን እየራቀች ነው ያለችው። ይሄ ደግሞ እንዲፈጠር አልፈልግም። በተለይ ያንን ኤላ የሚባል ሰው እንድታስታውሰው አልፈልግም ብሎ አለው። በሌላ በኩል ገጠር ብርሃኔና እንዲሁም ጫኔ ብርሃኔዋ እያለ ለማማለል ሲሞክር ትሰማኛለህ ጫኔ፣ አባቴ የለም ብለህ
የምትራገጥ ከሆነ እመነኝ አባቴ ይመጣል። በዛ ላይ ደግሞ እኔን ማንም አይነካኝም ብላ ስትለው እንዴ እኔ እኮ ብቻሽን ከምትሆኚ ብቻሽን ላዳብርሽ ብዬ ነው እንጂ ምን ፈለግኩኝ? ደግሞስ አባትሽስ ቢሆን ብርሃኔን ጠብቃት አድራ ብሎኝ የለም እንዴ? አይ ስለ አባቴ ምንም አይመለከተኝም። እኔ ግን በፍጹም ጠባቂ አያስፈልገኝም። እባክህ ተወኝ፣ አሁን ወደ ቤቴ መሄድ አለብኝ ብላ አለች። በሌላ በኩል ሄለን መስማት የሌለባትን ነገር በሙሉ ሰማች። ዳይመንድና አበበ ሲነጋገሩ ቆይ አንተ እንደዚህ ማድረግ ነበረብህ እንዴ ብሎ ሲል አይ እንግዲህ አበበ ተረጋጋ፣ እኛም እኮ ወንድ ነን፣ ለምንድን ነው የምንፈራቸው? ካልሆነ እምብዛ ከጠና ከመጡ አንተ ወደ ገጠር ሄለንን ይዘህ ሂድ። ምን? እኔማ በፍጹም አላደርገውም። ካልሆነ ደግሞ ወደ አሜሪካ ሄዳ ሁሉንም ነገር ደግሞ ለሄለን ንገራት። በፍጹም እንደዛ አላረግም፣ ምክንያቱም ሄለን ተጨንቃ ትሞትብኛለች ብሎ ሲል ምን ነው አንተ ታዲያ የማን ልጅ እንደሆንክ የማታቅ ነው እንደሚመስልህ? አውቃበትና ወዳና ፈቅዳ አንተን እስከመረጠች ድረስ አንተ ለምንድን ነው እንደዚህ የምትጨናነቀው? ብሎ አለው። እኔ እኮ ሄለንን ማጣት ስለማልፈልግ ነው። ለምንድን ነው የምታጣት? እስኪ ንገረኝ። አንተ ነህ እንደ ክፉ የሆንከው? እናትህ ናት? ወንድምህ ነው? እራሳቸው ናቸው ክፉ የሆኑት። ስለዚህ ብትረጋጋ ይሻልሃል እሺ ብሎ ሲለው እሺ በቃ ዳይመንድ ሁሉም ነገር ይስተካከላል ብሎ አለው። ይህን የሰማችው ሄለን ምን ነበር ስታወሩ የሰማሁት? እስኪ ንገሩኝ። አረ ምንም። ትሰሙኛላችሁ? እስከ ዛሬ የደበቃችሁኝ ይበቃል። ከዚህ በኋላ ግን መናገር አለባችሁ። ካልሆነ ግን እኔ ሄለን ወደ ገጠር ነው የምመለሰው ብላ አፋጠጠቻቸው። አሹና ሮማን ጭቅጭቃቸው እንደቀጠለ ነው። እናቱን እያወራ ባለበት ሰዓት ልጄ ናፍቀኸኛል ብላ ስትለው እምዬ እኔም ናፍቀሽኛል፣ እስከ ዛሬ ይሆናል ብዬ ስጠብቅ ነበረ። አሁን ግን ጥበቃዬ ነገር በሙሉ ከንቱ ስለሆነብኝ ወደ አንቺ እመጣለሁኝ ብሎ አላት። ከዛ ቆይ ግን የእውነት አሹ ልትሄድ ነው እንዴ ብላ ስትለው ታዲያ ምን ቀረኝ ሮማኔ ብሎ አለ። እኔስ አይ አንቺማ ማንን ትፈልጊያለሽ? ከዚህ በኋላ እኮ ማንንም አትፈልጊም አይደል? እኔ አላስፈልግሽም። እና እነ ጫኔና እንዲሁም እናለልኝ እሱን እኮ በሽምግልና ጨርሰዋል። ስለዚህ ከቀየ ሂጄ እዛው ከብርሃኔ ጋርና እንዲሁም ከምዬ ጋር ባወራና የእሷን ምርቃት ብመረቅ ይሻለኛል። ያንቺ ነገርማ እንደ ሆዲፍ ጆ ብሎ ሲል በሆዲህ ማጉመትመቱን ትተህ አትናገርም እንዴ? ሁሌ በሆዲህ እያጉመተመትክ ቆይ ምን ጠብቀህ ነበር? ጉድ ብላ ስትል በያንቺ ሂጂሽ፣ አንቺና እኔ መቼም ቢሆን ተስማምተን አናቅም ብሎ አላት። ፍቅርና ሊሊ ነይ ብረሪ እያለች ስትል ምን? አዎ አረ ትወርቂያለሽ እባክሽን ብላ ብትላትም ነይ ብረሪ ብርቄ እባክሽ በጣም ደስ የሚል ነገር ነው እኮ እያለች ፍቅር አብራት ልትጫዋት ስትል ገፍትራ ጣለቻት። የእውነት ለሊሊ ይህ ይገባት ነበር? አይገባትም በፍጹም። በሌላ በኩል የዲቭ ነገር እጅጉን ያሳስባል። ዲቭ ራስ ወዳድ ባትሆንባት ጥሩ ነው። ምክንያቱም አሁን አደይ ስለ ሊሊና ሊሊ ብቻ ነው የምታስበው። ውድ የህያ ቤቲ ቤተሰቦቼ የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሸር፣ ሰብስክራይብ አይረሳ። ወዳችኋለሁ። ውድ ሀገራችን